እስማኤል ማለት ምን ማለት ነው? ቻሌንጅ ላርጋችሁ። እስማኤል ማለት ማን ነው? ትርጉሙ ምንድነው? ሎክ እስማኤል፣ እስራኤል፣ አስተውሉ። እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል ምን አላቸው? ላያቸው ላይ ኤል 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 የሚል አላቸው አይደለ? እስማኤልም ምን አለው? እስማኤል ኤል አለው። ምን ማለት ነው? ምን ማለት ነው? እስማኤል ማለት ምን ማለት ነው? ይሃዌ አምላኬ ሰምቶኛል ስትል ነው። እግዚአብሔር ሰምቶኛል ማለት ነው። አላህ ማለት ሳይሆን ኤል የሚለው ማን ነው የሚገልጸው? ኤልሻዳይ የኛን አምላክ ነው። ኤሎሄን የሚገልጽ ነው። አላህን ሳይሆን ኤልሻዳይን የሚገልጽ ነው። ኤል 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 የሚሉ ስሞቹ እነኚህ የኛን አምላክ ስም የሚገልጥ ነው። ስለዚህ እስማኤል ብለው ቢወስዱ ራሱ ባለማወቅ አሁንም ወስደው አምላክ ማን ነው እያሉ ነው ማለት ነው። እግዚአብሔር ነው የኛ ነው። ይሄንን እያሉ የነሱን አላህን ሳይሆን ኤልሻዳይ የኛን እያሉ ነው ማለት ነው። እስማኤል ብለው ቢሉ እንኳን ማለት ነው ይመጣቸዋል። ግን ትርጉሙን ሳያውቁ እስማኤል ይላሉ ማለት ነው። ቁርአኑ ላይ ታጋሽ በሆነ ወጣት ልጅ አበሰርንህ አለ። ቀጥይ ቁጥር 2 ላይ አድርግልኝ። ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድህ ሆኜ አይሃለው። አንብቢው። እሺ ወይንም ፈጠን አድርገሽ አንብቢው። ተመለከትኩም ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ አገኛለሁ አለ። እስከ 5 አንብቢው። እሺ። ከዛ ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ የሆነው ሆነ። ጠራነውም አልነውም ኢብራሂም ሆይ ራይቱን በእውነት አረጋገጥክ። እኛ እንደዚህ መልካም ሰሪዎች እንመነዳለን ማለት ነው። እንመነዳለን እንሰጣለን እንደማለት ነገር ነው። እንመነዳለን። ቀጥይ። ወደ 6 እንሂድ። እሺ። እርሱ በእውነት ግልጽ ፈተና ነው፣ በታላቅ እርድም መስዋዕትን ተቤዠ ነው አለ። ቴንክ ዩ። ምን አደረገ ነው ይላል? በታላቅ እርድ ተቤዠ ነው። በምን? በታላቅ እርድ። እሺ እስማኤልም ይሁን ይስሐቅን በታላቅ እርድ የተቤዡት ማንን ነው? አላህ ቤዛ ያደረገው ማንን ነው? በታላቅ እርድም ተቤዠ ነው ይላል። በምን አይነት እርድ ነው የተቤዠው? በታላቅ እርድ የተቤዠውስ ቤዛነት ስለምን አስፈለገ? በእስልምና እና ምን የሚሉ የለ ቤዛነትን ማን ነው? በዛ ልጅ ቦታ የተቤዠው ማን ነው? የአሁኖቹ አይ በግ ነው ይሏቸዋል። በግ የሚል ኬት አመጣችሁት? በግ የሚል ሽታውም የለም። እንኳን አንድ ቁርአኑን ከመጀመሪያ እስከ መጨረሻ አንብቡት፣ በግ የሚል የለም። በእርድ እከሌ የሚባለው ልጅ አብርሃምን፣ ይስሐቅን ወይ እስማኤልን በበግ ተቤዠ ነው የሚል እንኳን ቁርአን ላይ ሐዲስ ላይ የለም። የአሁኖቹ ግን ፋብሪኬትድ ስለሚያደርጉ ከ1400 ዓመት በኋላ መጥተው የታረደው ለመስዋዕት ሄደው እስማኤል ነው ይሏቸዋል። ኦኬ። ከዛ ደግሞ የተቤዠው በበግ ነው ይሏቸዋል። እዚህ ውስጥ አሁን ከቁጥር 1 እስከ 7 አነበብነዋል። እስማኤል ሚል የለም፣ ይስሐቅም ሚል የለም። ግን ምን ሚል አግኝተናል? ቁጥር 1 ላይ አድርግልኝ። 101 ላይ በብስራት የተወለደው ልጅ ለእርድ እንደተወሰደ ነግሮናል አይደለ? ለእርድ የተወሰደው በብስራት የተወሰደው ከሆነ ልብ በሉ፣ ታጋሽ በሆነው ወጣት አበሰርን። ታጋሽ በሆነው ልጅ ነው የተበሰረው። ያ ልጅ ደግሞ ለእርድ ተወስዷል። በምን እንደተቤዠው አይናገርም ክፍሉ። ማን ለእርድ እንደተወሰደ አይናገርም። በብስራት ማን ነው የተወለደው ብለን ስንል ሱራ 11 7 አካባቢ ክፈችልኝ። በብስራት የተወለደው ማን ነው? እስማኤል ነው ይስሐቅ ነው ብለን ስንል ቁርአኑ በግልጽ ይስሐቅ ነው በብስራት የተወለደው ይለናል። እስማኤል ሳይሆን ይስሐቅ ነው ይለናል።
ከሙስሊሞች አስተምሮ ጋር የሚጋጭ ማለት ነው። 11:70 ላይ ይመስለኛል ባልሳሳት። አንድ ሰባ ላይ እጆቻቸውንም ወደ እርሱ 69 አድርገው። እሺ መልእክተኛ እሺ በስራት ወርገጥ መጡት። እሺ 68 አድርጊልኝ። እሺ ሶሪ ይስቅብኛል። በእርሷ ውስጥ እንዲኖሩ ንቁ፣ ሰዎችንም ንቁ። ሶሪ ተሳስቻለሁ። እሺ ቼክ አታደርጊም እንዴ አንቺ? ፈጠናት ቼክ አድርጊ እስቲ። እዛ አካባቢ 11 ነው የከፈትሽው? ካነበብኩ ቆይቻለሁ። በብስራት የተወለደው ነው አይደለ? 11 ከ68 እስከ እንትን ነው የሚሆነው፣ 70 ውስጥ ባለው ውስጥ ነው የሚሆነው። እሺ ከ70 ውስጥ ላይ ካነበብኩ ትንሽ ቆየት ብያለሁ። አብርሃም በስራት የሚቀር ህዝቦችን ይከራከር ነበረ። ባላ ትእዛዝ ናገች ችሎታ ቼክ ላድርገው ወይንም እኔ አየውና 71 ላይ ነው። እሺ አንብቢው። በብስራት የተወለደው ማን ነው? ይስሐቅ። ቴንክ ዩ ሉክ ቁርአኑ ላይ ዛኛው ላይ በብስራት የተወለደው ማን ነው ይለናል? ይስሐቅ። አይምን በብስራት የተወለደው ለእርድ እንደተወሰደ ይነግረናል። ሚስቱም የቆመች ስትሆን አትፍሪ ያልናት ሳቀችም። በይስሐቅም አበሰርናት። በብስራት የተወለደው ልጅ ነው ለእርድ የተወሰደው። በምን አበሰርናት? በይስሐቅም አበሰርናት። ከይስሐቅም በኋላ በያዕቆብ አበሰርናት ይላል። ያው ያዕቆብ የይስሐቅ ልጅ ነው። ነገር ግን የእሷ ልጅ መስሎት እዚህ ጋርም ሌላ ስህተት ሰራ ማለት ነው ቁርአኑ። ከይስሐቅም በኋላ በያዕቆብ ያዕቆብ የአብርሃም ልጅ ሳይሆን የይስሐቅ ልጅ ነው። ኤኒዌይስ ግን የቁርአኑ ስህተት ነው። በብስራት የተወለደው ማን ነው? ይስሐቅ ነው ማለት ነው። ለእርድ የተወሰደው ማን ይሆናል? ይስሐቅ ይሆናል ማለት ነው። ቁርአኑ ላይ በግድ ያስቀመጠው ዘፍጥረት ምዕራፍ 22ን አንዴ ክፈችልኝ። ቁርአኑ ላይ ለእርድ የተወሰደው ማን ነው? ይስሐቅ ነው። ለእርድ የተወሰደበት ምክንያት ምንድነው ብያችኋለሁ። ጥላ ነበረ፣ ምሳሌ ነበረ። ክርስቶስ መጥቶ እንደዚህ ተገሎ እንደ በግ ታርዶ ዓለምን ከዓለም ኃጢአት ያድናቸዋል የሚለውን ትንቢት ለማመልከት የተቀመጠ ነው። ያ እስልምናው ላይ ግን ምንም ሳያውቁት አመጡትና ወሰዱት። ይሄ አብርሃም ዞበት የሄደው ቀን ደግሞ ከቀኖች ሁሉ በላይ ቀን እንደሆነ በእስልምና እንደሚታመን አሳያችኋለሁ። አይነግሯቸውም ግን አንድ ሁለተኛ ከቤዛነት ቀናቸውም እንደሆነ ይሄንን አሳያችኋለሁ ያልነገሯቸውን። ሁለት ሶስተኛ ሙስሊሞች ነፃ የሚወጡበት ቀን ይሄ ቀን እንደሆነም አሳያችኋለሁ። ሶስት ምክንያቱን እንጠይቃችኋለሁ፣ አያመጡም። ምክንያቱን ብንጠይቃቸው አያመጡም። ምን አገናኘው? አብርሃም ካዳ ልጁን ለእርድ ወሰደ፣ ለእናንተ የመዳኛ ቀናችሁ እንዴት ሊሆን ይችላል ብዬ ብጠይቃቸው መልስ አይኖራቸውም። ግን የመዳኛ ቀናቸው ነው ተብሎ ተቀምጧል። ለኛ ግን አብርሃም ይስሐቅን ይዞ መሄዱ ለክርስቶስ ምሳሌ ስለሆነ ክርስቶስ መጥቶ ያንን የመዳኛ ቀን ስላደረገው ለኛ ትክክል ይሰራል። ለነሱ ምኑ ነው የሚሰራው? ትልቁ በትልቅ እርድም ተቤዠንህ ነው የሚለው። ትልቅ እርድ ከይስሐቅ ወይንም እነሱ እንዳሉት ከኢስማኤል ትልቅ እርድ ተብሎ የተቤዡት በምንድን ነው? መልስ የላቸውም። እናየዋለን። ኤኒዌይስ ዘፍጥረት ምዕራፍ 22 ላይ ምን ይላል? ኦኬ ሉክ መልሽልኝ ቁጥር 1 ጀምረሽ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ አብርሃም እንሆ አለ። የምትወደውን አንድ ልጅህን ይስሐቅን ማንን? አንድ ልጅ ይስሐቅህን ይዘህ ወደ ሞሬም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ አለው ይላል። ማንን? አንድ ልጅህን ይስሐቅን። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጁን ይዞ ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ወዴት ሄደ? ወደ ተራራው ሄደ። ተራራው የምን ምሳሌ ነው? ክርስቶስን ሊሰቅሉት ወደ ተራራ ዘውት ሄደዋላ። እሱ ምሳሌ ነው። እንጨቱ ምን ምሳሌ ነው? ክርስቶስ የተሰቀለው ለኔና ለናንተ በእንጨት ላይ ነው አይደለ? እንጨቱ ምሳሌ ነው።
ልክ አዳምና ሔዋን በገነት የተባረሩበት ምክንያት ምንድነው? ጸበለሷን በልቶ ነው አይደለ? ያቺ ጸበለሷ እንጨት ውጤት ነች። ሶ የምንድነው? ክርስቶስ በእንጨት ላይ ተሰቅሎ ነው እኛን ነፃ ያወጣን ማለት ነው። በብረት ላይ ወይ በሌላ ነገር ላይ አይደለም። ሶ እንጨቱ ምሳሌው ምንድነው? ለክርስቶስ መስቀልነት ምሳሌ ነው። ተራራው ምሳሌ ምንድነው? የቀራንዮ ምሳሌ ነው። ክርስቶስ ለኛ በተራራው ላይ ተሰቅሎ እንደሚያድነን ምሳሌ ነው። ወደዛ ዛው ሂድ ሲለው ማለት ነው። በሶስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ክርስቶስ ከሙታን ከሶስተኛው ቀን እንደሚነሳ ምሳሌ ነው ይሄ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄን ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ክርስቶስ በሶስተኛው ቀን ሞቶ እንደሚነሳ ሕያው እንደሚሆን ይሄ ምሳሌያዊ የተቀመጠ ነው። አብርሃም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ቢላዋን በእጁ ያዘ፣ ሁለቱም አብረው ሄዱ ይላል። ከፋሪው የፈጠነ እንሂድበት። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ወዴት ነው ሲል ጠየቀ ማለት ነው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ምን ልብ በሉ፣ የመሥዋዕቱን በግ ማን ያዘጋጃል አለ? አብርሃም። እግዚአብሔር ያዘጋጃል። ሁለቱም አብረው ሄዱ፣ እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያውን ሰራ፣ እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ልብ በሉ፣ የእግዚአብሔር መልአክ በሰማይ ጠራና አብርሃም አብርሃም አለው። እርሱም እንሆኝ አለ። እርሱም ብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት። ልብ በሉ፣ እንዳታርደው አንዳችም እንዳታደርግበት፣ አንድ ልጅህን ለኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለው ይላል። ከፍ አድርጊው። አብርሃምም ዓይኑን አነሳ። ልብ በሉ፣ አብርሃምም ዓይኑን አነሳ፣ በኋላቸውም እነሆ አንድ በግ። ልብ በሉ፣ እኛ ጋር ጥርት ያለ ነው ታሪኩ። እዛ ጋር ግን ምን ሊሰዋ እንደሄደ፣ ማን ሊሰዋ እንደሄደ፣ ምን እንደተተካ የሚታወቅ ነገር የለም። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። እቺ ሳቤቋ ክርስቶስ የተሰቀለበት በዕፅ ላይ እንደተሰቀለ ምሳሌ ነው። በጉ የማ ምሳሌ ነው? የክርስቶስ ምሳሌ ነው። ማን ብሎ ነበር? አብርሃም ምን ብሎ ነበር? በጉን ማን ያዘጋጃል ብሎ፣ እግዚአብሔር ያዘጋጃል በጉን ብሎ ነበር። በጉ ክርስቶስ እንደሆነ አሳያችኋለሁ። ሕያው ለእኛ የታረደ በግ ማለት ነው። አብርሃምም ሄደ፣ በጉንም ወሰደው፣ በልጁ ፈንታ መሥዋዕት አድርጎ ሰዋው። አብርሃምም ያንም ቦታ ያህዌ ይሬ ብሎ ጠራው። እስከ ዛሬ ድረስም በእግዚአብሔር ተራራ ይታያል ይባላል። እግዚአብሔር የታየበት ቦታ ማለት ነው። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማለው እያለ ይቀጥላል። እግዚአብሔር አብርሃም ምን አለ? እግዚአብሔር ታየኝ አለ። አንድ ሁለተኛ ደግሞ በጉን ማን ያዘጋጃል ብሎ ነበር? እግዚአብሔር ያዘጋጃል ብሎ ነበረ። ይህንን ትንቢተ ኢሳይያስ ምዕራፍ 53 ላይ ኢሳይያስ በትንቢት ይናገረዋል። ለክርስቶስ ስለኛ እንደሚደቅ፣ ስለኛ እንደሚመታ፣ ስለኛ እንደሚሰቀል፣ በጎች በሸላቾቻቸው ፊት ዝም በግ እንደሚል ክርስቶስ በሸላቾቹ ፊት እንደ በግ ዝም እንደሚል ክፉ እንደማይናገር በትንቢት ተናገረ። ዮሐንስ አመጣና ይሄንን ዮሐንስ 1 ላይ አንዴ ክፈችልኝ። ዮሐንስ 1 29 ላይ ዮሐንስ 1:29 ላይ እንደዚህ ይለናል። ያ በግ ማን ነው? በግ ተብሎ የተጠራው ሕያው በግ የዓለምን ኃጢአት የሚያስወግደው ቤዛ የሚሆነው ማን ነው የሚለውን እንደዚህ ይለናል። ቁጥር 29 ላይ በነጋውም ልብ በሉ፣ በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አብርሃም ምን ብሎ ነበረ? በጉን ማን ያዘጋጃል? እግዚአብሔር። ዮሐንስ ምን አለ? የእግዚአብሔር በግ ማን ነው አለ? ኢየሱስ ነው አለ። ኢየሱስ ወደ እሱ ሲመጣ አይቶ ምን አለው? የዓለምን ኃጢአት ምን የሚል የሚያስወግድ በግ አለው ማለት ነው። ማቴዎስ ወንጌል ምዕራፍ 28ን ክፈችልኝ። ይሄ የዓለምን ኃጢአት የሚያስወግደው ወይንም ደግሞ የዓለምን ኃጢአት የሚደመስሰው የእግዚአብሔር በግ ተብሎ የተጠራው ክርስቶስ ስለራሱ ምን ይላል? ቤዛ ማን ነው የሚሆነው የሚለውን 28 ላይ እንደዚህ ይለናል ክርስቶስ እንዲሁም የሰው ልጅ ራሱን ክርስቶስ የሰው ልጅ ይላል። ምክንያቱም በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ
አይሁዶች ክርስቶስ እግዚአብሔር ሲመጣ በሰው አምሳል ነው የሚመጣው፣ በደመና ተጭኖ ከመላእክቱ ጋር በደመና ይመጣል የሰው ልጅ የሚመስል ብለው ያምናሉ። ስለዚህ እነሱ በሚያምኑት መሰረት ክርስቶስ ራሱን አንድም የሰው ልጅ ነው ስጋን ስለነሳ፣ አንድም ደግሞ አይሁዶች እግዚአብሔር ሲመጣ በደመና በሰው አምሳል ነው ብለው ስለሚሉ ያንን ጥቅስ ሪፈር እያደረገ ምን ይላቸዋል? እንዲሁም የሰው ልጅ ሊያገለግል ራሱን የሰው ልጅ ብሎ ይጠራል። የሰው ልጅ ሲል ያንን ትንቢት እየጠቀሰላቸው ነው። እንዲሁም የሰው ልጅ ሊያገለግል፣ ልብ በሉ፣ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። እኔ የመጣሁት ምንድነው አለ? እናንተ ላገለግል፣ ማገልገል ብቻ አይደለም፣ ነፍሴን ስለ እናንተ አሳልፌ ልሰጣችሁ፣ ቤዛ ልሆናችሁ፣ ከሞት ላድናችሁ ነው የመጣሁት አለ። አስቀድሞ ዮሐንስ ምን ብሎ ነበረ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱ ነው ብሎ ኢየሱስን ተናግሮ ነበር። ኢየሱስ ደግሞ ምን አለ? እኔ የመጣሁት እንድታገለግሉኝ አይደለም፣ እኔ እናንተን ላገለግላችሁ፣ አንድም ምሳሌ ለሆናችሁ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 ነው የሚናገረው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና እኔ መምህርና ጌታችሁ ሆኜ እግራችሁን ካጠብኩ እናንተ እርስ በርሳችሁ እንዲሁ ተደራረጉ፣ ምክንያቱም እኔ ምሳሌ ልተውላችሁ ነው የመጣሁት ይላል። ምሳሌ ሊሆነን ነው የመጣው። አንድ በዋናነት ግን ምን ሊሆነን ነው የመጣው? ቤዛ ሊሆነን። ቤዛ የሚለውን አስምሪበት። ቤዛ ሊሆነን ቁርአኑ ላይ ካያችሁት ምን ይላል? ተቤዠው ይላል። ቤዛ ሆነው ማለት ነው። በምንድን ነው የተቤዘው የሚባለውን አይታወቅም። በምን እንደተቤዠው አይታወቅም። የኛ ቤዛ ያው ቁርአኑ እንደምታዩት ታጋሽ በሆነ ከፍ አድርጊው 107 ላይ በታላቅ እርድም ተቤዠው ቤዛ ሆነው ማለት ነው። ሐዲሱ ላይ እንሄድበታለን፣ ግልጽ እናደርገዋለን የቁርአኑን። የመጽሐፍ ቅዱሱ ክርስቶስ እንዴት እንደተቤዠን ራሱ ቤዛ እንደሚሆነን አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አንዴ ክፈችልኝ። የእግዚአብሔር በግ የተባለው ራሱም ደግሞ ነፍሴን አሳልፌ እሰጣችኋለሁ ያለው በብሉይ ኪዳን አብርሃም ያደረገው በምሳሌነት የተቀመጠውን ክርስቶስ መጥቶ የፈጸመው አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ የት ታገኙታላችሁ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 53 ላይ ታገኙታላችሁ። ብዙ ነገር እንደተደረገበት ማለት ነው። በአዲስ ኪዳን ይመጣና ክርስቶስ ከተሰቀለ በኋላ ጴጥሮስ ምን ይለናል? ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ያ እንጨት ተሸክሞ ሄደውን አብርሃምን ምሳሌውን አሁን ይገባቸዋል ብዬ አስባለሁ። በእንጨት ላይ ያንን የኛን ኃጢአት ምን የሚያደርግ ነው ተሸክሞ እዛ ጠርቆ በእንጨቱ የኛን እንትን የሚገረስስልን ነው ማለት ነው። በመገረፉ ቁስል ተፈወሳችሁ። ከፍ አድርጊው። እንደ በጎይ ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በሸላቾቹ ፊት እንደሚቆም በግ ምንድነው አለ? ዝም አለ ይለናል። ይሄ ራሱን እንደ በግ አሳልፎ ለኛ የሰጠን ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ ስጋውን ስለኛ እንደሚያፈስ ደሙን ስለኛ እንዳፈሰሰ ይነግረናል ማለት ነው። ምን ሆነን? ሪል ቤዛችን ሆነ። ቤዛ ማለት አንዱ ስለ አንዱ ህይወቱን አሳልፎ የሰጠን ማለት ነው። ማቴዎስ 26 ላይ ባልሳሳት ቤዛ እንደሆነንም እዛው እንትን አለ ማለት ነው። የአዲስ ኪዳን የብሉይ ኪዳን በምሳሌነት የነበረውን በትንቢት የነበረውን ክርስቶስ መጥቶ ፈጸመው ማለት ነው። ጽዋን አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ። ስለ 26ን አላስነበብሽኝም፣ ሶሪ 27 አይደለም ያልኩሽ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋንም አንስቶ ሲጠጡ ጽዋንም አንስቶ አመስግኖ አላቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። ምን አላቸው? ስለ አዲስ ኪዳን ደሙ ይህንን ነገራቸው። አዲስ ኪዳንን አቆመ ማለት ነው። በምን? ስጋውን ቆርሶ ደሙን አፍስሶ አዲስ ኪዳንን በቤዛነት
መሰረተልን ማለት ነው። ብሉይ ኪዳን ላይ የነበረው በምሳሌነት በጥላነት የነበረው በአዲስ ኪዳን በክርስቶስ ደምና በክርስቶስ ደም ተመሰረተ። በቤዛነቱ እኛም ህይወት አገኘን ማለት ነው። ትንሣኤ ህይወትን አገኘን። ይስሐቅ የማን ምሳሌ ነው? የክርስቶስ ምሳሌ። እዛ የተከናወነው ሁሉ የአብርሃም አንድያ ልጅህን ይዘህልኝ ና ወደ ሞሬ ተራራ ሂድ ሲለው ልክ ክርስቶስን ወደ ቀራንዮ ተራራ እዘውት እንደሚሄዱ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወዷል ይላል። አብርሃም አንድያ ልጁን ያንን የሚወደውን ልጁን በብስራት ያገኘውን ለእግዚአብሔር ለመስጠት አልሰሰተም። እግዚአብሔርም ፍቅሩን በምንድን ነው የገለጠልን? አንድያ ልጁን እስከ ሞት ድረስ አሳልፎ በመስጠት ነው ፍቅሩን የገለጸልን። በእርሱ የሚያምን ሁሉ አለ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን ነካሽ ዝካሪው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም ይላል። ስለዚህ ይሄ በምሳሌነት የነበረውን ክርስቶስ በአዲስ ኪዳን መጥቶ ፈጸመው ብለን እናምናለን። ቤዛችን ነው ብለን በኩራት በደረታችንን ነፍተን እንናገራለን። ወደ ቁርአኑ ስንመለስ ግን አሁን ማን ነው እሱ ለይስሐቅ ለአብርሃም ቤዛ የሆነው? ለአብርሃም ልጅ ቤዛ የሆነው ማን ነው? እንስሳ ነው ካሉን እንስሳ ቤዛ መሆን ይችላል ወይ ለሰው? አንድ ሁለተኛ ሱናን ኢብን መጃ 30:19 ላይ ክፈሽልኝ። አርዲ ማሂ አይሻ ኑህ ላፍ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንደት ናችሁ? እፎይ ሰላም ብያለሁ። እኔም ሰላም። ሱናን ኢብን መጃ 30:14 ላይ አንብቢው። እሺ ሱናን ኢብን መጃ 30:14 ላይ ስናዱ ሳሂ ነው። ምንድነው ግሬዲንጉ ሳሂ ነው። ዳር ሰላም ከዛ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ ምንድነው እንደ አላህ እንደ ራምሰም እንደ እንትን ነው አይደለ? ራምሰም በአማርኛ ብድን ነበር። ቤዛ ተመለሽ። ራምሰም ቤዛ ነው። እሺ እና እንደ አላህ ልክ እንደ ቤዛ በአረፋ ቀን ስታክ አድርገሻል። እኔ ጋ ነው ምንድን ነበረ እንትን ስታክ አድርገሽ ነበረ። እውነት አሁንስ አለው? አሁን መተሻለ። እሺ ዛሬ ኔትወርክ ጥሩ አይደለም፣ ለዛ ነው። እሺ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ እንደ አረፋ ያለ ቀን የለም። አላህ ራምሰም የሚያደርግበት ባሪያዎቹን ከእሳት የሚያድንበት ምንድነው? ከእሳት የሚቤዥበት እንደ አረፋ ቀን ያለ የለም ብሎ ያስቀምጣል። ለምንድን ነው ይሄ የሆነው ነው አሁን ዋና ጥያቄያችን። እኛ የአረፋ ቀን ልብ በሉ አብርሃም ልጁን ሊሰዋበት የሄደበት ቀን ነው ካሉን፣ በታላቅ እርድ ተቤዠው ካሉን፣ አላህ እንደ አረፋ ቀን በቤዛነት ህዝቦቹን ከእሳት የሚያድንበት ቀን የለም ካሉን የሆነ ሚስጥር አለ ማለት ነው። የሆነ የደበቁን ነገር አለ ማለት ነው። ማለት የሙስሊም ኡማዎችን የደበቋቸው አለ። ማይጾምበት ሆኖ ምንም የሌለበት ረመዳንን እንደዛ ጾመው ፍዳቸውን አይተው እንኳን ይሄንን ቀን አያክልም። አረፋን ቀን ያህል የለም። ሙስሊሞች ከእሳት የሚድኑበት ቀን የአረፋ ቀን ነው። ቤዛነት ቀናቸው የሚገኘው የአረፋ ቀን ነው ካለ ምን እያለን ነው? ክርስቶስ ምሳሌ ሆኗል። አብርሃም የተቀመጠው በዛ የተደረገው ምሳሌ ነበር። ክርስቶስ ሊመጣ ላለው ጥላ ነበረ።
እውነተኛው ቤዛ ክርስቶስ ነው ዋናው። ለሙስሊሞቹ ግን እንዴት ሆኖ ነው እሱ ለአብርሃም ልጅ ማን ቤዛ ሆኖት ነው? ምን ተቤዥቶት ነው? ያ ቤዛ ደግሞ እሱም ያህል የለም ከተባለ ሙስሊሞች ደግሞ በጣም የሚድኑበት ከሰዓት የሚድኑበት ቀን ያንን ቀን ነው ከተባለ ለምን ሊሆን ቻለ? የቢግልጽ ነኝ አርዲ በጣም ግልጽ ነው። ኦኬ ሰሚራ ገብታለች። እስኪ ጠይቃት እሷንና ሀያት፣ ማሂ፣ አይሻ፣ ሰሚራ ሰላም ብያለሁ። ሰሚራ ምትይዋለሽ? ሰሚራ ላይ ነው የፈረደው። ይቅርታ ሰሚራን ተዋትኝ። እሺ ተዋት፣ አትጠይቃት። እሺ ኦኬ። የሚማሩ ናቸው አብዛኞቹ። ጥያቄ ካላችሁ እቀበላለሁኝ። ስለዚህ ምንድነው እሱ እያልን ያለ ነው? ሎክ ቤዛነቱ ሜቢ አርዲ የምትለዋለህ ስላነሳ አንዴ አይ ኖ ኦልሬዲ ያነሳቸው ነገሮች ናቸው። ቤዛ ማድረግ ለምንድን ነው የሚያስፈልገው? ከምን ጋር ነው የተያያዘው የሚለውን በስፋት ኦልሬዲ ከመጽሐፍ ቅዱስ ጋርም ገብተህ ስላያያዝከው፣ በእስልምና ዛሬ ላይ ግን እንዲሁ ያንን ኢብራሂም እስማኤልን ለመሰዋት ያለበትን የፈለገበት ስርዓት ነው፣ ለዛ ነው የምናከብረው ከማለት ውጪ ይሄ ነው የሚባል ነገር አያስቀምጡም እስልምና ላይ። ምክንያቱ ግን በደንብ ያው ዲቴል ውስጥ ኦልሬዲ ስለገባህበት እኔ አልገባም። ከዛ ባሻገር ደግሞ ያው እስማኤል ነው ይስሐቅ ነው የሚለው ላይም እሱንም አንስተኸዋል። እሱም ትልቅ ነገር ነው። በነገራችን ላይ የእስልምና ታሪክ ፍሰት የሌለው እንደሆነ የጥንት ሊቅ የሚባሉት ሰዎቻቸው እንኳን በስነ ስርዓት ሁሉም ከመሐመድ የሰማ ነው ብለው ነው የሚያቀርቡት። ግማሹ ከመሐመድ የሰማ ነው እስማኤል ነው ይላል፣ ግማሹ ከመሐመድ የሰማ ነው ይስሐቅ ነው ብሎ ይናገራል። ስለዚህ ይሄ ነገር በጣም መሐመድ ወይ ለሁለቱም አንዴ እስማኤል ብሎ ተናግሯል፣ አንዴ ይስሐቅ ብሎ ተናግሯል፣ ወይ ደግሞ ታሪኮቻቸው እንደዚሁ ወሬ ሲሰበሰብ የተሰሙ ናቸው እንጂ እውነት መገለጥ እንዳልሆነ የሚጠቁሙ ናቸው የሚለውን ነው። ሂድበት የቀረውን ነው። ኦኬ እሺ፣ አንዴ እውነት ዘፍጥረት ምዕራፍ 16 ቁጥር 11ን ክፈችልኝ። ሉክ እስማኤል ነው ቢሉ ራሱ ሜቢ አርዲ ያነሳው ሰምተኝ ከሆነ እስማኤል ማን ነው ትርጉሙ የሚሉት? እስማኤል ራሱ የሃዌ አምላክ እንደሆነ የሚናገር ክፍል ነው። እነሱ አላህ ማለት አይደለም። ኤል ሚለው የኛን አምላክ ስም የተሸከመ ነው። ልክ እስማኤል ሲሉ ይሽማኤል እሽማ ሚለው ሰማ፣ ሸማ ሚለው በሂብሩ ሰማ፣ ኤል ሲል ደግሞ እግዚአብሔር እንደሰማው አጋርን እንደሰማት የሚናገር ክፍል ነው። ያ እግዚአብሔር ተባለው ደግሞ የሃዌ ነው። እኛ ከስም ትርጉም ስለዚህ እንዴስ ማምኑበትን የአምላክ ስም ልክ ምን ማለት መሰለ አብደላ አብደላ የሚል ስም እዛ አላህን አላቅም እንደማለት እኮ ነው። ያላ ባሪያ ነኝ እያልክ ማለት ነው። ከዛ አላህ የሚባል አምላክ የለም እንደማለት ማለት ነው። አብደላ ነው ስምህ፣ ግን ያላ ጣዖትም ሆነ ምንም አላቀውም እያልክ ዲናይ እንደማድረግ ማለት ነው። አግኝተኛ ኤግዛክትሊ በጣም የሚደንቅ ነው። በነገራችን ላይ ይሄ እንዲሁ መሰረታዊ ነገር ሆኖ ትንሽ ይመስላል፣ ግን በጣም መሰረታዊ ነው። በጣም ምክንያት አለ፣ ስም የሚወጣበት ምክንያት አለ። የአምላካችንን ስም የያዘ ነው እስማኤል ራሱ። ሉክ እያንዳንዱ መላእክቶችን ስም ይው ሚካኤል፣ ገብርኤል፣ ሩፋኤል፣ ራኤል እንደዚህ ኤል 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 የሚሉ የአምላክን ስም የያዙ ናቸው። እስማኤል፣ እስራኤል፣ ኤል የሚሉት እግዚአብሔር ሰማ እንደማለት ነው። ሉክ የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ።
እስማ ሚለው በሂብሩ ሰማ እንደማለት ነው። ኤል ሚለው ደግሞ የአምላካችንን እግዚአብሔር ስም ነው። ብለሽ ትጠሪዋለሽ እግዚአብሔር መቸገርሽን ሰምቷልና። አላህ ሳይሆን እግዚአብሔር። ኤል ሚለው አላህን የሚገልጽ ስላልሆነ ማለት ነው። ሂብሩን እንትሩን ማየት ይቻላል። ባይብል ላይ ቼክ አድርጊው አንዴ። እሽማ ሚለው ሰማ ማለት ነው። እዚህ ትርጓሜውን የተቀመጠው እስማኤልን ነው ቢሉን ራሱ በዚህኛው ደግሞ ይያዛሉ፣ ይመታሉ። የኛን አምላክ ስም ይዘው አብደላ ነኝ እያለ ክርስቲያን ነኝ እንደማለት፣ ያላ ባሪያ ነኝ እያለ ክርስቲያን ነኝ እንደማለት ማለት ነው እኮ። ያ ሐዋርያቶች ለምሳሌ ሲጽፉ ወይንም እንደ ሐዋርያቶች በኋላ ነው እስልምና እንኳን የመጣው። ምናልባት ከእስልምና በኋላ የነበሩ የቤተ ክርስቲያን ሰዎች ጽሁፍ ሲጽፉ በኢየሱስ ክርስቶስ ጊዜ አብደላ የሚባለው ሰውዬ እያለ ቢጽፍ ትርጉሙን የአላህ ባሪያ ብሎ ነው የሚያስቀምጠው። እንደዛ አድርጎ አስቀምጦ አይ የሚከተለው አላህን ሳይሆን ሌላ አምላክ ነው ብሎ ግን ቢናገር ይሄ ሰውየው የሚናገረው ነገር ትክክል እንዳልሆነ በጣም ግልጽ ማሳያ ነው። እስልምና ግን ያው ይመጣና ኮፒ ያደርግና የበፊቶቹን እምነቶች ምን እንዳለበት የስሙን ትርጉም በልብ ብሎ ካለ መረዳት እነዚህን ስሞች ያካትታል። ለእስማኤል ብቻ ሳይሆን ብዙ ያው እነ ዘካርያ አሉ፣ እነ ኤልያስ አሉ፣ እነ ያህያ አሉ፣ ቁርአን ውስጥ የተጠቀሱ እንዳለ የያህዌን ስም የያዙ ማለት ናቸው። እነዚህ ለምንድን ነው ሲባሉ ይሄ ነው የሚባል ኮንክሪት የሆነ ስም መልስ የለም በእስልምና ላይ። ያ ቴንክ ዩ። ወደ እንትኑ መልሽውና ሂብሩ ላይ እንትኑ ላይ አድርጊውና በእንትኑ አታደርጊው። እሺ ከላይ በምኑ እንትን ኮሜንታሪ ውስጥ ነው ያለሽው ይመስለኛል። ሂብሩ ሚለው ላይ አድርጊው። ሂብሩ ሚለው ላይ HEB ምናምን የሚል ከላይ ያሳይኝ እስኪ። እስማኤል ጋድ ሂርስ ያው እግዚአብሔር ሰማ ማለት ነው። the name of Israelites ምን ማለት ነው? እግዚአብሔር ሰማ ማለት ነው ትርጓሜው። እግዚአብሔር ሰማ ማለት ነው። በዛኛው ብታወጩ ሞር የተሻለ ነበር። ኤኒዌይስ ብቻ እስማኤል የሚለው ራሱ እግዚአብሔር ሰማ ማለት እንጂ አላህ ማለት አይደለም። የእግዚአብሔርን ስም የያዘ ነው። ኤል የሚለው የአምላካችንን ስም የያዘ ነው። ይህንን እንዴት ነው የሚያስማሙልን? እንዴት ነው የሚያስታርቁት? እስማኤል የሚለውን በታላቅ እርድ ተቤዠ ነው የሚለው ቁርአን ላይ ያልኩኝ ሶሪ ሐዲስ ላይ ራሱ ምን እንደታረደ የሚናገራለ። የስሙ ትርጉም እፎይ ምናልባት ዘፍጥረት 16:11 ላይ አንብባችሁታል አይደለ? አንብበነዋል። እዛ ላይ ትርጉሙን ነው ስለሚያስቀምጥ አንድ ላይ ብዬ ነው አንብበነው እንትኑን ለማየት ነበር። ነጥሎ ያስቀምጠዋል። እሽማ የሚለውን ለብቻ ምን ማለት እንደሆነ የምትለዋን ደግሞ የአምላክ ስም መሆኗን ነጥሎ ለማሳየት ነበረ። ችግር የለውም እስፋይን። ኤል የሚሉትን እነኛ ያው ይታወቃሉ። ከዛ አንጻር ነው አስፈላጊ ከሆነ እኔም ከፍቼ ማሳየት እችላለሁ ማለት ነው። ኤርሜስ የሚሞግት ካለ ማለት ነው ውሸት ነው የሚል ካለ የአምላካችንን ስም የያዘ ስለሆነ ኤል የሚሉ መጨረሻ ላይ የአምላክን ስም የያዙ ስለሆኑ ልክ እግዚአብሔር እንዴት ነው ስሜ በሱ ላይ ነው ይሌለ ስሙ በሱ ላይ እንዴት ነው ብለህ ስትል መጨረሻ ላይ መላእክቶቹ ስም ላይ ኤል ስላለ ነው። ተሸካሚ ናቸው። የአምላካችን ስም ይዘዋል፣ ተሸክመዋል። ከዛ አንጻር ነው እና ዋና ፖይንቴ ግን በታላቅ እርድ ታላቅ ተተባለ እንግዲህ ከኢስማኤልም ሆነ ብቻ ይስሐቅ ከሱ የተሻለ ነው መምጣት ያለበት አይደለ? ከሱ የሚበልጥ
የተሻለ ቤዛ መሆን የሚችል ነው አይደለ? መቼም በግ ነው ቢሉ እንስቃለን። ለምን እንስቃለን? ከይስሐቅ በግ ይበልጣል ብለህ ታምናለህ? ወይንም ከኢስማኤል በግ ይበልጣል? በፍጹም። ምክንያቱም በታላቅ እርድ ነው የሚለው። በታላቅ ከተባለ ከይስሐቅ በተሻለ ከፍተኛ በሆነ ውድ በሆነ ወይንም ደግሞ ሊገኝ በማይችል መቤዠት የሚችል which is ቤዛ ሊሆን በሚችል መሆን አለበት። ደግሞም ቤዛነቱ ያስፈለገው ለምንድን ነው? ይሄ ቤዛነት ደግሞ ለአብርሃም ልጅ ብቻ ሳይሆን እስቲል ላሉ ሙስሊሞች ከሞት ከእሳት ነፃ የሚወጡበት ነው። ሱራ 97 ቁጥር 3ን ክፈችልኝ። በእስልምና ውስጥ ሌላይቱ ቀድርን ታውቃለህ? አዎ። ሌላይቱ ቀድር እንግዲህ በጣም ታላቂቱ ሌሊት ተብላ የምትታመነች። በእሷ ሌሊት ጸሎት ማድረግ ራሱ 83 ዓመት ምናምን ጸሎት ከማድረግ የዝዳን ለታ ጸሎት ማድረግ ራሱ 83 ዓመት 80 ምናምን ዓመት ካደረግከው በላይ ይበልጣል ተብሎ ይታመናል። እሱን ራሱ የሚበልጥ ቀን ነው ይሄ አረፋ ቀን። ኢማጂን እንደዛ ተብሎ የተነገረላትን ቀን እንደዛ የሚሟሟቱበትን ስንት ጾመው እንደዛ ካሉበትም ቀን የሚበልጥ ቀን ለምን ሆነ? ይሄ አይጾሙበት ምን አይሉበት? አረፋ ቀን አይጾምም ታውቁታላችሁ። በአረፋ ቀን ጾም እንኳን የለም። ሰው እንደዛ ከሆነ ጾም እንኳን በሌለው ላይ ለምንድን ነው በዚህ መጠን ክብደት ሊሰጠው የቻለው? ቤዛው ምን ቢሆን ነው? ደግሞ አንድ የቆመ ቤዛነት አይደለም። ዝም ብለው መብላ መጠጣ ዝም ብለው የምታሳልፈው ሳይሆን እስቲል የሚሰራ አላህም ቀርቦ ወደ ኡመቱ የሚቀርብበት ቀን ነው። ወደ ህዝቦቹ የሚመጣበት ቀን ነው። ባይ ዘ ወይ አሁን ዳኢፍ አደረጉት እንጂ ሐዲስ ኩርሲ ላይ በቀይ ግመል ተቀምጦ ይመጣል ይላል። ታውቀዋለህ? አርዲ አላህ ነው በቀይ ግመል የሚመጣው? አዎ እሱን አላውቅም እኔ። በቀይ ግመል ፖስት ላይ በቀይ ግመል ተቀምጦ አረፋ ተራራ ላይ መጥቶ ያዳምጣቸዋል ይላል እና እስከ 3 ቀን በላይ ይቆያል ይላል። እዛ ቁጭ ብሎ ማለት ነው። ያው ከጊዜ በኋላ ሲያዩት እንደማያዋጣ ዳኢፍ ያደረጉት ማለት ነው። አሁን ቅድም የከፈትኩት ላይ ግን ደግሞ እንደሚቀርብ አስቀምጦታል። እሷን ዳኢፍ አላደረጓትም ገና። ኦኬ እንደዚህ ይላል። እሺ መወሰኛይቱ ሌሊት ከሺህ ወር በላጭ ናት ይላል። ኢማጂን መወሰኛይቱ ሌሊት የምትባለው ለላይቱ ቀድር የሚሏት ረመዳን ወቅት ላይ የመጨረሻዎቹ 10 ቀናት ውስጥ አንዷ ነች ተብላ የምትጠበቀው ማለት ነው። ከሺህ ወራት በላጭ ነች ይላል። ከምን ከሺህ ወራት ቀን ትበልጣለች ካለን ሉክ ከሺህ ወር በላጭ ነች። እቺ ቀን ከሺህ ወር በላጭ ነች። ኦኬ ቅድም ያየነው ሱነን ኢብን መጃ 30:14 ላይ ደግሞ የአረፋ ቀን ምንድነው ይለናል? ማንኛውም ቀን እንዳረፋ ቀን የለም ይለናል። አንብቢው እውነታውን ሙሉውን አንብቢው። Actually, there is no day on which Allah ransoms more slaves from the fire than the day of Arafah. He draws closer and closer than the boasts and about them before the angels and say, what do these people want? ከዛ ምንድነው ምንድነው ይሄ ይቅርታ እንዴ የአረፋ ቀን ህዝቦቹን አላህ የሚያድንበት ወይንም ቤዛ የሚሆንበት ከሰዓት ማለት ነው የሚዳኝበት እንደሱ ያለ ቀን አንድም ቀን የለም ማለት ልብ በሉ። ሌላይቱ ቀድር ከሺህ ወራቱ ትበልጣለች ብሎ ነበር። እዚህ ጋር ስንመጣ ግን የአረፋ ቀን ደግሞ ማንም ቀን የለም፣ የትኛውም ቀን የለም። ምን አላህ ያቺ ብበልጥም ከሰዓት ምድንበት አይደለችም። እችኛዋ ግን ምን ይለናል? በግልጽ ምን ይለናል? ከሰዓት የሚቤዥበት ምንም ቀን የለም እንደ አረፋ ቀን አይደል? ኦኬ ይሁን እሺ። አላህ ወደ እመቱ ወደ ህዝቡ ቅርብ የሚሆንበት ቀን ነው አለን። ቅድም ያልኩህን አገኘኸኝ አይደል? ያኛው ላይ በግመል ነበር ተቀምጦ ይመጣል የሚለው እዚህኛው ላይ ይቀርባቸዋል ይላል። ያ ወደ ቅርብ ይሆናቸውና ከዛ በኋላ ኤንጅሎቹ
what do these people want? እነኚህ ህዝቦች ምንድነው የሚፈልጉት? ኢቭን እዛኛው ላይ ቆይ ሐዲሱን ሜቢ እንደገና እንትን እለዋለሁና በቃ ላይ አሁን አላስታውሰው መላእክቶቹ ምን እንዴት እንደሚሆኑ ህዝቡ እንዴት እንደሚጠይቅ ምን እንደሚሉ ሁሉ ተቀምጧል ዛሬ ማለት ነው። ምንድነው እነኚህ ህዝቦች የሚፈልጉት መላእክቶቹ ከማለታቸው በፊት አላህ ይኮራባቸዋል ነገር ነው አልትርጉሙ? አይ በኩራት ምን ይባል በእነሱ ፊት በመላእክቶቹ ፊት ይሆንና ምንድነው እነዚህ ሰዎች የሚፈልጉት ብሎ ይናገራል። አላህ ማለት ነው። ህዝቦቹ ደግሞ ምን ይላሉ? ኦኬ ሶሪ ያኛው ሐዲስ ላይ ነው እሱን ተወዳይፍ ስላደረጉት አሁን ላይ ይሄንኛው ምንድነው ግሬዱ? ይሄ ሳሂህ ዳር ሰላም ነው። ግሬዱን አሳያቸው። አላህ ምን ብሎ ቅርብና ቅርብ ሆኗቸው ይላል። በአረፋ ቀን ወደ ህዝቦቹ የሚቀርብበት ምክንያት ምንድነው? አላህ ሉክ አሁንም አስተውሉ። ክርስቶስ በስጋ ተገልጦ አብርሃም ልጁም ለመሰዋት ወደ ሞሬ ተራራ ላይ ሄደው ምሳሌ ነው ብያልኳችሁ አይደለ? ክርስቶስ እውነትም አምላክ በስጋ ተገልጦ የኛን ስጋ የኛን ባህሪ ተዋህዶ ከኛ ጋር በእኛ እንደሚገለጥ ለሰው ልጅ እንደቀረበ እናምናለን እኛ አይደለ? ያ በእግዚአብሔር መልክ የሚኖረው የባሪያን መልክ ይዞ በስጋ እንደተገለጠ አብሮን እንደበላ እንደጠጣ ከህዝቡ ጋር የሚታመን ነው አይደለ? እንደነኩት እንደዳሰሱት እንዳዩት የሚታመን ነው የቀረበ አምላክ ነው አይደለ? አላህ ለምንድን ነው ያረፋ ቀን ቅርብ እነሱ ጋር ይሆናል የሚለን? ከዛም ይቤዣቸዋል የሚለን? ሌላ ቀን መቅረብ ያልቻለውን ሌላ ቀን መፍጹም ያልሆነው ያረፋ ቀን የቀረበበት ምክንያት ምንድን ነው? ነቢ ግልጽ ነኝ? በጣም ግልጽ ነው። መበጀት የሚለው ሐሳብ ወይንም ለኢብራሂም ያንን ነገር አዘዘው ብሎ ሲናገር ምንድነው ከጀርባው ያለው ምልክት ምንድነው? ፈጣሪ ሊያሳይ የፈለገ ያለው ነገር ምንድነው የሚለውን ሰው ቆም ብሎ ቢጠይቅ ያ መበጀት የሚለውን አሁን ይሄው እፎይ እያሳየ ካለው ሐሳብ ጋር ክርስቶስ ሊመጣ ስላለው ነገር መጽሐፍ ቅዱሳችን ሲናገር ምን ይላል? በብሉይ ኪዳን የተደረጉት ነገሮች ሊመጣ ስላሉት ነገር ጥላ ናቸው ብሎ ይናገራል። እና በኢየሱስ ክርስቶስ መደምደሚያን ፍጻሜን ያገኘበት ስለሆነ ማለት ነው። እና ይሄንን መበጀትን ሲያሳይ እንግዲህ ፈጣሪ አንድያ ልጁን ልኮ እንግዲህ በታላቅ እርድ እንግዲህ ተብሎ እንደተቀመጠው ፍጹም የሆነ መስዋዕትን ለዘላለም የሚሆን መስዋዕትን ደግሞ አቅርቦ እኛን ሊበጀን እንደሆነ የሚያሳዩ ናቸው። ታሪኩ ፍሰት ያለው የቱ ጋር ነው? ታሪኩ የሚገጥመው የቱ ጋር ነው የሚለውን ሰው ቆም ብሎ ቢመለከት እነዚህን ነገሮች መረዳት ይችላል። በኢየሱስ ክርስቶስ በኩል ያገኘነው ቤዛነት በኢየሱስ ክርስቶስ በኩል ያገኘነው ድህንነት የሚጠቁሙት እነዚህን ናቸው በጠቅላላና የበጉ ምሳሌ ክርስቶስ ለኛ መስዋዕት ሆኖ ይቀርብ እንደሚሆን ሊመጣ ስላለው ሊደረግ ስለነበረው ድርጊት ምልክት ነው። በዕብራውያን መጽሐፍም እንደውም አብርሃምም እምነቱ ተስፋው እንዳጸደቀው ይናገራል። እና ይሄንን ያመነው ምንድነው አብርሃም ሲባል አንደኛ አንድያ ልጅህን ስጠኝ ተብሎ ሲታዘዝ እሺ ብሎ ሄዶ ያደረገው ነገር በርሱ መታዘዝ ግን ያው ፍሬውን ደግሞ በመጨረሻ ልናይ ይችላል ማለት ነው። እንግዲህ ሐሳቡ ግልጽ ይመስለኛል። እናመሰግናለን።